አፕወርክ ላይ ገንዘብ መስራት እንደምታስቡት ከባድ አይደለም። በዛሬው ቪዲዮ የምናየው ፕሮፖዛል ራይቲንግ ነው። ይህን ቪዲዮ እስከ መጨረሻው ካያችሁ በኋላ በእርግጠኝነት ስራ ታገኛላችሁ። በዛሬው ቪዲዮ የምናየው ዊኒንግ ፕሮፖዛል እንዴት እንደምጽፉ ነው። ይህን እያንዳንዱን ነገር አሳያችኋለሁ። ብዙዎቹ የሚሰሩትን ስህተትም በደንብ እናያለን ማለት ነው። እዛው አፕወርክ ላይ ገብተን ኢን ዲቴል አሳያችኋለሁ። እንቀጥል። በመጀመሪያው ብዙዎች አፕወርክ ላይ የሚሰሩት ስህተት ፕሮፖዛል አጻጻፋቸው ላይ የሌላኛውን ሰው ኮፒ ያደርጋሉ ወይ ደግሞ ከዚህ በፊት የተጠቀሙትን ኮፒ ፔስት እያደረጉ በአዲስ ሳይጽፉ እሱን ስለሚጠቀሙ ነው ማለት ነው። እና ደግሞ ስራ አፕላይ ስታደርጉ ምን ያህል ፕሮፖዛል ገብቷል እዛ ስራ ላይ የሚለውን በደንብ ማየት አለባችሁ። ገብቷችኋል አይደለ? ፕሮፖዛሉ ከ5 በታች መሆን አለበት ቢያንስ። እና ትንሽ ፕሮፖዛል ላይ የገባበትን እሱን አፕላይ አድርጉ። ሲገብተን የሆነ ስራ አፕላይ እናድርግ። ለምሳሌ ይህን ስራ አፕላይ ነው እንበለውና እዚህ ጋር ይከፍታል። እንግዲህ እንደምታዩት 8 ኮኔክት ያስፈልጋል ለዚህ ስራ። በማይልስቶን ወይስ በፕሮጀክት ነው? እዚህ ጋር የምትመርጡት ፐር ፕሮጀክት ነው የምትሉት። እዚህ ጋር ባላንሳችሁን ማስቀመጥ ትችላላችሁ። የምትጠይቁትን ቻርጅ የምታደርጉትን 45 ልበለው ለምሳሌ ነው። ከዛ እዚህ ጋር ፕሮፖዛሉን እዚህ ጋር የምጽፉት ማለት ነው ከቨር ሌተር የሚለው ጋር። ለምሳሌ እዚህ ጋር ምን ብለን መጀመር እንችላለን? የሰውየውን ስም የምታውቁት ከሆነ እዛ ጋር ሪቪው ላይ ካለ ማለትም እዚህ ጋር የሰውየው ስም ታች ላይ ካለ ስሙን ብትጠቅሱ አሪፍ ነው። ከሌለ ግን ሄሎ ሳር ምናምን ብላችሁ መጀመር ትችላላችሁ። ሄሎ ዲር ሳር ኦር ማዳም ብላችሁ ዜን ኔክስት የምታደርጉት የሰውየውን ፕሮብለም እንዴት እንደምትፈቱት ነው መግለጽ ያለባችሁ መጀመሪያ ላይ፣ የቦዲ መጀመሪያ ላይ ማለት ነው። ለምሳሌ ሰውየው ምንድን ነው የፈልገው እዚህ ጋር seeking for skilled freelancer to assist in editing and logo editing tasks። ስለዚህ እንደዚህ አይነት ፕሮብለም እንዲፈታለት ከፈለገ ያንን ፕሮብለም እንዴት እንደምትፈቱ እዛ ጋር መጀመሪያ ማስቀመጥ አለባችሁ ማለት ነው። ሌላው አፕላይ ከማድረጋችሁ በፊት ማየት ያለባችሁ ነገር ሃየር ሬቱ ምን ያክል ነው። አሁን ይሄ 0% ሃየር ሬት ነው እንደምታዩት። 0% ሃየር ሬት እያለ አፕላይ ባታደርጉ አሪፍ ነው። ቢያንስ 50% እና ከዛ በላይ ሃየር ሬት ሊኖረው ይገባል ማለት ነው እናንተ አፕላይ ለማድረግ። እዚህ ጋር እንደምታዩት ፎን ነምበሩ ቬሪፋይድ መሆኑን፣ ፔመንት ሜቶዱ ቬሪፋይድ መሆኑን እንደዛው ቼክ አድርጉ። ሌላው እዚህ ጋር አክቲቪቲ ኦን ዚስ ጆብ የሚለውንም ማየት አለባችሁ። እንዳልኳችሁ ፕሮፖዛሉ ምን ያህል ከዚህ በፊት ገብቷል፣ ምን ያህል ፕሮፖዛል አስገብተዋል፣ ምን ያህል ኢንቫይት ልኳል ሰውየው፣ ምን ያህል ኢንተርቪው እያደረገ ነው እና ሃየርድ ምን ያህል አለው ምናምን የሚለውን ነገር በደንብ ማየት አለባችሁ ማለት ነው፣ ኮኔክታችሁን ኢንቨስት ከማድረጋችሁ በፊት። ስለዚህ እንቀጥልና እንጻፍ እዚህ ጋር ፕሮፖዛል I will provide a nice video editing with logo ምናምን nice video editing with logo in 24 hours ፋስት ምናምን ብላችሁ ክሊንቱን ፕሮብለም እዛው ላይ ሶልቭ ማድረግ አለባችሁ ማለት ነው። ከዚህ ከኢንትሮዳክሽን በታች ካለው ጋር ማለት ነው። እዚህ ጋር እሱን ካደረጋችሁ በኋላ አሁን ብዙ ሰው የሚሰሳተው ሌላው ምንድነው ስለ ራሱ ብዙ ነገር ያወራል። አሁን ሰልፍ ሴንተር ፎከስ የምንለው እሱ ነው። ስለ እናንተ ኤክስፔሪየንስ በጣም ማብዛት ምናምን ለሰውየው ምንም አይሰራለትም። እሱ የሚፈልገው ፕሮብሌሙን ስፔሲፊካሊ የሚፈታለት ሰው ነው የሚፈልገው። ስለዚህ ለእናንተ ብዙ ማውራት አይጠበቅባችሁም። እኔ እንደዚህ ነኝ፣ እዚህ ነው የተወለድኩት፣ እዚህ ጋር ነው የምሰራው፣ እዚህ ጋር ነው እንደዚህ የምለው ምናምን ነገር አያስፈልግም ያን ያህል ማለት ነው። እና ደግሞ ሾርት ኤንድ ፕሪሳይዝ መሆን አለበት። ብዙ ሰው በጣም ሎንግ ፕሮፖዛል ስለጻፉ ስራ ማግኝ ይመስለዋል እና እሱ በጣም ስህተት ነው። እሱ እንዳታደርጉ። እንቀጥል፣ እንጻፍ። እዚህ ጋር አሁን ፋስት ከዛ የምትጠቀሙትን ሶፍትዌር ምናምን አይዩዝ አዶቤ ፕሪሚየም ሊሆን ይችላል። አዶቤ ፕሪሚየር ፕሮ ኤንድ አፍተር ኢፌክት and I am skilled
and experienced for 4 years በቃ ስለእናንተ እዚህ ጋር ከገለጻችሁ በቂ ነው ማለት ነው። በእነዚህ አፕሊኬሽን በእነዚህ ሶፍትዌሮች ይህን ያህል አመት ኤክስፔሪንስ አለኝ ምናምን ካላችሁ በኋላ እዚህ ጋር የሆነ ኮል ቱ አክሽን ማስቀመጣችሁን እንዳትረሱ ማለት ነው። ኮል ቱ አክሽን ማለት ሜሴጅ ሚ ኢፍ ዩ አር ኢንተረስትድ ምናምን ነገር የሆነ ኮል ቱ አክሽን እንዲያወሯችሁ የሚገፋፋ ነገር ማለት ነው። ኢፍ ዩ አር ኢንተረስትድ you can contact me. You can contact me. ከዛ ዘን እዚህ ጋር ታንክስ ብላችሁ ስማችሁን ማስቀመጥ ትችላላችሁ ማለት ነው። ላይክ እንደዚህ ነው አፕላይ ማድረግ ያለባችሁ ማለት ነው እንጂ የግድ በጣም መርዘም የለበትም። ሌላው ሁክ ልትጠቀሙ ይገባል። እንዳልኳችሁ ሁክ የሚባለው እዛ ፕሮፖዛል ላይ የመጀመሪያው ላይን ነው። እንዳልኳችሁ እዚህ ጋር ሰር ኦር ማዳም ከምትሉ እዚህ ጋር የእነሱን ስም ብታስገቡ እዚህ ጋር የራሳቸውን ስም ብታስገቡ እንዴት አወቀ ምናምን ብሎ ላይክ እንደ ሁክ መሆን ይችላል ማለት ነው። ወይ ደግሞ እዚህ ጋር ድራይቭ ሊንካችሁን ከፊት ለፊት ማድረግ። አሁን የሆነ ሊንክ አለ ማለት እዚህ ጋር የሆነ ሊንክ አለ ማለት ያንን ሊንክ ለመንካት ሰውየው ትሪገር ሊሆን ይችላል ማለት ነው። ያንን ሊንክ ለመክፈት ማለት ነው። ስለዚህ መጀመሪያ እዛ ጋር ፖርትፎሊዮአችሁን ከፊት ለፊት ማስቀመጥ በጣም አሪፍ ነው ማለት ነው ከኔ ኤክስፔሪየንስ እንደተረዳሁት ከሆነ እና ሁክ ወሳኝ ነው። ኔክስት እንዳልኳችሁ ፕሮብሌሙን restate and clarify their challenges to prove you fully comprehend the scope። እንዴት ፕሮብሌሙን እንደምትፈቱና ለፕሮብሌሙ እናንተ እንዴት ፊት እንደምታደርጉ በደንብ ኢንዲቴል እዛ ጋር ማስረዳት አለባችሁ ማለት ነው አፕላይ ስታደርጉ እና ስለዚህ ፕሮብሌሙን ነው መጀመሪያ መግለጽ ያለባችሁ። እንዳልኳችሁ ፕሮብሌሙ እንዴት እንደምትፈቱና ራይት ፊት መሆናችሁን ቼክ አድርጉ ኮኔክት ከኢንቨስት ከማድረጋችሁ በፊት ማለት ነው። ሌላው እዚህ ጋር ቢድ አለ። ቢድ ምንድነው? የእናንተ ፕሮፖዛል ከላይ እንዲሆን መጫረት ማለት ነው። አሁን ኤክስትራ ዋን ኮኔክት ወይ ኮኔክት ምናምን አድ ካደረጋችሁ ኤግዛምፕል የቅድሙ ስራ አሁን እኔ አፕላይ እያደረኩት ያለሁት ስራ በ8 ኮኔክት ነው። እዚህ ጋር እንደምታዩት የ8 ኮኔክቱን ስራ የሆነ 10 ኮኔክት ድረስ ኢንቨስት ካደረጋችሁ ያን ስራ የማግኘት እድል አላችሁ ማለት ነው። ምክንያቱም አፕወርክ ከላይ ስለሚያደርጋችሁ ራንኪንግ ሃየር ስለሚያደርጋችሁ ማለት ነው። ስለዚህ ኢንቨስት ለማድረግ አትፍሩ፣ ቢድ ለማድረግ አትፍሩ ማለት ነው። ለስራው እኔ ፕሮፐርሊ ፊት አደርጋለሁ ብላችሁ የምታስቡ ከሆነ ጀስት ጎ ኤንድ ኢንቨስት ኮኔክት። እዚህ ጋር ደግሞ ፖርትፎሊዮአችሁን ማስቀመጥ ትችላላችሁ። እነዚህ ሶስት ነገሮች ሰርተፊኬትን መጨመር ትችላላችሁ። አፕወርክ ጆብ እዛ ላይ ያስቀምጣችሁትን መጨመር ትችላላችሁ። ፖርትፎሊዮአችሁን መጨመር ትችላላችሁ ማለት ነው። ስለዚህ እንደዛ አድርጉ። ሌላው እንዳልኳችሁ ኢንተርቪው ላይ መሆኑን ስራው ምን ያህል ፕሮሰስ እንደሄደ ያ ክሊንት ምን ያህል ፕሮሰስ እንደሄደ ኢንቫይት እያደረገ ነው ወይ ምናምን የሚለውን በደንብ ተከታተሉ። ሃየር ሬቱን በደንብ ተከታተሉ። ከዚህ በፊት ስንት ኢንቨስት አድርጓል ምናምን የሚለውን በደንብ ማየት አለባችሁ ማለት ነው ስራውን አፕላይ ከማድረጋችሁ በፊት። አሁን እዚህ ለዛም 5 ስለሆነ አፕላይ ብታደርጉ ከአምስቱ ሰው ኮምፒት ልታደርጉ ትችላላችሁ ማለት ነው። እዛ ጋር ሪቪው እያደረገ ካለ የሆነ ሰው የሆነ ክሊንት ሪቪው እያደረገ ካለ ኮምፒት ማድረግ አይከብዳችሁም ማለት ነው። ወደ ቀጣይ ስንሄድ ዘ ሶሉሽን ነው። ሶሉሽኑን እንዳልኳችሁ የፕሮብሌሙን ሶሉሽን እዛ ጋር ብሪፍሊ አውትላይን ማድረግ አለባችሁ ማለት ነው። ስትራቴጂያችሁን ምን እንደምትከተሉ እንዴት እንደምትሰሩት ኤቭሪቲንግ እዚህን ያሳያችሁ። እዛ ኮል ነው ኮል ቱ አክሽኑ እንዳልኳችሁ ቻት እንዲያደርጓችሁ ሜሴጅ እንዲያደርጉላችሁ ምናምን እነሱን መጠየቅ ነው፣ ማበረታታት ነው። ይሄንንም እዚህ ጋር አጽጻፍ ላይ አስገብቼላችኋለሁ። እዚህ ጋር ይሄው ይሄ ኮል ቱ አክሽን ወይም ሲቲኤ ነው። ሲቲኤ ይባላል። ኮል ቱ አክሽን እንዲያወሯችሁ ማድረግ ማለት ነው። ኮል ቱ አክሽን ይሄን እናንተ ሜሴጅ ያደርጓችኋል። እዚህ ጋር ሜሴጅ ያሳያችኋል ማለት ነው። እዚህ ጋር አንድ ሜሴጅ ብሎ ያሳያችኋል። እዛ ጋር ኮንትራክት ጀምሩና ከተስማማችሁ በፕራይሱም በስራውም ከተስማማችሁ ኮንትራክት ጀምራችሁ ጀስት ስታርት ቱ ዘ ወርክ ነው መቀጠል ነው ማለት ነው ወደ ስራው። ሌላው ማድረግ ያለባችሁና ማድረግ ያለባችሁን ነገር እናወራ ደግሞ ምንድነው ማድረግ ያለባችሁና ምንድነው ማድረግ የሌለባችሁ። እንዳልኳችሁ ማድረግ ከሌለባችሁ ስንጀምር you have to avoid copy paste። የሆነን ሰው ወይም ከጉግል ላይ ወይም ከቻት ጂፒቲ ሊሆን ይችላል ራሱን ዳይሬክትሊ
ፕሮፖዛሉን ኮፒ አድርጋችሁ ፔስት ማድረግ በጣም ጥሩ አይደለም። እንዳልኳችሁ ዲር ሴር ማዳም ከምትሉ ደግሞ ስሙን ብትፈልጉም እንዳልኳችሁ በጣም ቤተር ነው ማለት ነው። ዲር ሴር ማዳም ከምትሉ ስሙን ብታገኙት የክሊየንቱን ስም ብታገኙት በጣም አሪፍ ነው። ወይ ደግሞ ዲር ሴር ማዳም ከምትሉ እንደውም እንደዚህ ይሻላል። ዲር ሃይሪንግ ማናጀር ብላችሁ ብትጀምሩ ይሻላል ማለት ነው። ወይ ዲር ሃይሪንግ ማናጀር ብላችሁ ብትጀምሩ ይሻላል። ወይ ደግሞ እንዳልኳችሁ ስሙን ከታች ሪቪው ካለው ሪቪውን አይታችሁ የሆነ ፍሪላንሰር ሪቪው ሲሰጠው ስሙን እዛ ጋር አታች አድርጎ ሊሆን ስለሚችል እዛ ጋር በስሙ መሰረት አፕላይ አድርጉ ማለት ነው። እና ፔመንቱ ደግሞ ቬሪፋይድ መሆኑን እንዳልኳችሁ ሁሌም ቼክ ማድረግ አለባችሁ። ፔመንት ቬሪፋይድ ላልሆነ ስራ ኮኔክታችን ኢንቨስት ማድረግ የለባችሁም። 10 ኮኔክት ማለት ከእናንተ የሆነ ብር ቀንሳችሁ ነው መቼስ ኢንቨስት አድርጋችሁ ነው። ስለዚህ በአግባቡ ተጠቀሙበት ማለት ነው። ሌላው ስኪላችሁን የማትችሉትን ነገር እዛ ጋር እሰራለሁ ማለት የለባችሁም። በቃ ይህንን አቮይድ ማድረግ አለባችሁ ማለት ነው። ሌላው ደግሞ ስራዎቹ እንዲያሳይ፣ ሳምፕላችሁ እንዲያሳይ፣ ፖርትፎሊዮችሁ እንዲያሳይ በደንብ እናንተ ራሳችሁ ፕሮፋይል ላይ በደንብ መስራት አለባችሁ፣ ኢንቨስት ማድረግ አለባችሁ ጊዜ ሰጣችሁ ማለት ነው። እና እሱ ነው ያለው ነገር። መስራት ያለባችሁ ደግሞ ነገር እዚህ ጋር ስናይ ሁክ እንዳልኳችሁ በጣም ወሳኝ ነው። ምክንያቱም ፕሮፖዛላችሁን ኢቭን ላያዩ ይችላል። አፕላይ አድርጋችሁ ራሱ ኢንቨስት አድርጋችሁ ቢድ አድርጋችሁ ምናምን ፕሮፋይላችሁን እንዳይከፍተው የሚያደርገው ሁክ ስለማጠቀሙ ነው ብዙዎቻችሁ። ስለዚህ ሁክ እንዳልኳችሁ ሊንኮችን ተጠቀሙ ምናምን፣ ሾርት አድርጉት፣ ኪፕ ኢት ሾርት። በጣም መብዛት የለበትም። ከ150 እስከ 200 ወርድ ይበቃችኋል። ደግሞ ዳይሬክትሊ ሃይሊ ሪሌቫንት ወርክ ሳምፕልስ፣ በቃ በደንብ ስለዛ ወርክ። አሁን ቪዲዮ ኤዲቲንግ ለምሳሌ ከፈለገ የሰርግ ከሆነ የሚፈልገው ሰውየው የሰርግ ቪዲዮ ሳምፕል ወይም ፖርትፎሊዮ ነው ማስገባት ያለባችሁ ማለት ነው፣ ዳይሬክትሊ ሊንክ እንድታደርጉ። ሌላው ስራ ከመጀመሩ ወይም ኮንትራት ከመከፈቱ በፊት ክሊንቶችን ጥያቄዎችን መጠየቅ። ለምሳሌ እንዴት ነው እንዲሰራ ለምትፈልገው፣ እንዴት ነው ያለህ ነገር ምንድን ነው፣ አንተ እጅ ላይ ምንድን ነው የምትልክልኝ ምናምን። ሮፉቴጆች ምናምን ካለው ለምሳሌ ሮፉቴጆችን እንድትቀበሉ ምናምን በደንብ ጥያቄዎችን ጠይቃችሁ መጀመር አለባችሁ ማለት ነው። ምክንያቱም በኋላ ክሊንቱ እናንተም የክሊንቱን ኤክስፔክቴሽን ኤክሲድ እንድታደርጉ ይረዳችኋል። ክሊንቱም በኋላ ኤክስፔክቴሽኑን ኦልሬዲ ያውቀዋል ማለት ነው። ገብቷችኋል? ለዛ ነው እና እንዳልኳችሁ እዚህ ጋር ስጽፉ ሁክ ያስፈልጋል። ከዛ ፕሮብሌሙ እንዴት ሶልቭ እንደምታደርጉት ይሄንን ሁሌም ተከተሉት ማለት ነው። ሌላው ስለ እናንተ ኤክስፔሪንስ እንደዚህ አይነት ስራ በእንደዚህ መልክ ሰርቻለሁ ብላችሁ ሶሻል ፕሩፍ ማስቀመጥ አለባችሁ። ዜናው መጨረሻ ላይ ሲቲኤ ነው ኮል ቱ አክሽን እንዳልኳችሁ እነዚህን ነገሮች በደንብ ኢንዲቴይል መለማመድ አለባችሁ ማለት ነው። እንዴት ጥሩ ፕሮፖዛል እንደምጽፉ ማለት ነው። የመጀመሪያው ስራ እንድታገኙ የሚያደርጋችሁ ነገር ፕሮፖዛል እስከሆነ ድረስ ፕሮፖዛላችሁን በደንብ በጥሩ ሁኔታ መጻፍ አለባችሁ ማለት ነው። ሌላው ኔክስት ያለው ደግሞ ፕሮፋይላችሁን መገንባት ነው። ጥሩ የሆነ ፕሮፋይል፣ ጥሩ የሆነ ፖርትፎሊዮ እንዳልኳችሁ መገንባት አለባችሁ። ስለዚህ ማክሲመም 150 ወርድ ወይም 200 ወርድ ቢጠቀሙ አሪፍ ነው እዛ ፕሮፖዛል ላይ። ምክንያቱም ብዙ ጊዜ አይኖራቸውም ክላይንቶች ያንን የእናንተን ብዛት ጽሁፍ ለማንበብ ማለት ነው። ክላሪፋይ የሆነ ኩዌስችን ጠይቋቸው ስለ ስራው ከመጀመራችሁ በፊት፣ በኋላ እንዳትደናገሩ ወይም ለዛን ኤክስፔክቴሽን እንዳይሆንበት እና እናንተን መጥፎ ሪቪው እንዳይሰጣችሁ ከዛ በፊት ያንን ነገር ማድረግ አለባችሁ ማለት ነው። እና ከቻላችሁ ሁሉም ቪዲዮ መጠቀም ላይክ ራሳችሁ ሪከርድ እያደረጋችሁ ሊሆን ይችላል፣ ስክሪን ሪከርድ ሊሆን ይችላል። ይህን ስራ እንደዚህ ሰርቻለሁ ምናምን ብላችሁ ስክሪን ሪከርድ አድርጋችሁ ከፕሮፖዛሉ ጋር በቪዲዮ መልክ ማስገባት። ላይክ እዚህ ጋር በቪዲዮ መልክ ከፋይላችሁ ማስገባት ትችላላችሁ ማለት ነው። አድ ፖርትፎሊዮ ፕሮጀክት ብላችሁ ከፋይላችሁ ማስገባት ትችላላችሁ። ወይም ደግሞ እዚህ ጋር አታች ፋይልስ የሚላለ ይኸው እዚህ ጋር አታች ፋይል ብላችሁ እናንተን ቪዲዮ ማስገባት ትችላላችሁ። ሊንክ ማስቀመጥ ትችላላችሁ ማለት ነው። እሱ ነው ያለው ነገር። ለዛሬ ይበቃናል እና እንዳልኳችሁ ስራውን በደንብ እናንተ ፊት የምታደርጉበትን ስራ ብቻ አፕላይ አድርጉ። ሌላው ፕሮፖዛል ከ5 በታች ቢሆን አሪፍ ነው ስራ እንድታገኙ እና እንዲሁም ስራው መቼ ነው የተለቀቀው፣ ከ1 ሰዓት በፊት ነው ከ2 ሰዓት በፊት ነው የሚለውንም በደንብ ማየት አለባችሁ። አሁን ከ2 ቀን በፊት ለተለቀቀ ስራ
አፕላይ ባታደርጉ አሪፍ ነው። የሰርዴይ ይላል። ስለዚህ ሪሰንት የሆኑ ስራዎችን በአንድ ሰዓት በሁለት ሰዓት የሆኑ ስራዎችን አሁን 2 አወርስ ስላለ ይሄ አሪፍ ነው ማለት ነው። እዚህ ጋር አፕላይ ማድረግ ፕሮፖዛሉ ደግሞ ይሄ ብዙ ነው። ስለዚህ በአንድ ሰዓት ውስጥ የሆነ ብዙ ፕሮፖዛል የሌለው ወዲያው ብታደርጉ አሪፍ ነው ማለት ነው። ይቻል በ30 ደቂቃ ምናምን አፕላይ ማድረግ በጣም አሪፍ ነው ማለት ነው። ሬቲንጉን ማየት የክሊንቱን ሬቲንግ ያህል እሱን ባህሪ ስለሆነ የምታዩበት እዚህ ጋር ክሊንቱ ምን ያህል ሬቲንግ ያለው ከዚህ በፊት እንዴት አይነት ክሊንቶች ጋር ሰርቷል፣ ምን አይነት ሪቪው ሰጥተውታል እነሱ የሚለውን በደንብ ማየት አለባቸው። ምክንያቱም በተለይ ጀማሪ ከሆናቸው አፕወርክ ላይ የመጀመሪያው 10 ሪቪው በደንብ ይጠቅማቸዋል። ስለዚህ የመጀመሪያዎችን 10 ስራዎች ኢን ዲቴል በደንብ መስራት አለባችሁ ማለት ነው። በደንብ ጥሩ ጥሩ ሪቪዎች ማግኘት ስላለባችሁ ማለት ነው። ይሄ ነው ያለው ነገር። ለዛሬ ይበቃናል። ይመቻችሁ።